Abanko duru jagna sakni namudani afange duru damma afange ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን ቁም ነገር ባላቸው ቪዲዮዎች ደግሞ እኔ በቀጥታ ከዚህ ሐሳቤን ለእናንተ አደርሳችኋለሁ እናንተ ደግሞ እንደተለመደው ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው ታዳጊዎችንም መልካም ልደት እንላችኋለን ለበረከት ለሳሮን አሸናፊ ለአቢጊያ ጌታቸውና ለሜሎና ግርማ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ በቁል ነው ምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ ሁላችሁም ደግሞ እኔ ሪሴቲንግ ከማድረግ በፊት እናንተ ምን ታረጋላችሁ አውቃችሁታል እንደምታረጉ አይደል አዎ ላይክ አድርጉና ቪዲዮቹን እንጀምራለን አሌ ቡሌ ሌባና ፖሊስ የሚጫወት ዛሬ እማ አንድ ኢትዮጵያ ያለች ጓደኛዬ ወለደች እና ልጅ አላሳይሽ እስቲ ማነች እሷ ውይ እሺ ምን ይመስላል ምን ወፍራም ነው እዩ ተስተምነት ማንን አርግት ነው እንዲያነሳሽው ሙሴን አይደለም መቼም ፌስታይም ቪዲዮ ላይ አለች እየሰማችሽ ነው ወይ ሲያሳዝን እየሰማችሽ ነው ወይ ሲያምር በጣም ቆንጆ ልጅ ነው ፈረንጅ መሰል እግዚአብሔር ያሳድግልሽ ልጁን እኮ እንድታወሪ ፈልጋ ነው አጫውቹ ያይቺ ነው ቆይ አንዴ ማቴ አጫውቹ ሰላም በየነ ማጫወተው አራስ አይደለም እንዴ እያየሽ ሆኖማ እግዚአብሔር ያሳድግ ተባረክ ብሩክ በቃ ማራኩት አንቺ ልጅ ታመጭ ነው ሁለት ናቸው የማውቃቸው ጓደኞች እማ ይደብራታል ግን እማ ሰማሽ ምንድነው አትሰማሽም አሁን ምንድነው ቴንክ አስጨነቀቻቸው እኮ አንዳንድ ሰዎች ያው እንደዚህ በስቷል አሁን እንደዚህ ያው እዛ ያደገች ልጅ ልትሆን ትችላለችና ያሰቀቋቸዋል እናቶችን ማስመሰል ሳይሆን ለዛኛው ሰው ይጨነቃሉ እናቶችን እንደዚህ ቢሆን እንደዛ እንጂ አንዳንድ ሰው ምን ማስመሰል አለ ከሆነ እውነቱን መንገር ይላል ግን እንደዛ አይሆንም በእኛ ባህልና ወግ አይሆንም ፋሚሊ ጸጉራችን አልቋል እንዴት እስቲ እንዴት ነው አስተያየት አርጓ ፏብያለሁ ፏፈሽ እንደዚህ ሽልጥልጥ ያልክ ጸጉር ያለቀ ታላለ ሲጀምር ያንተ ፊት ራሱ መች አለቀ ቸኩለህ ተንገብገበ ከናተ ወደ ወጣ እንጂ ፊት ለመሆን ራሱ በጣም ብዙ የሚቀረው ነገር አለ ጅምር ፊት የባህድን ገመሰርክ ልጅ ምን አርጉ እንደምትለኝ አላውቅም መጀመሪያ ቪዲዮን ሳይው ራሱ ኳላ ካሉ ከግርግዳው ላይ ፈርሰክ ነበር የመሰለ ስታውራስ ተንቀሳቀሳይ ክውን ያርኩትኝ እኔ እኮ ትንሽ ቢያካፋልኝ ከጭቃ አድቦሉ እየሰራሉ ይፍትማ በጭቃ ይመጣ በሬንጅ አድቦሉ እየሰራሉ የምሬን ነው ማለት እንደዚህ ጸጉሬ ምናምን ታያለ እንዴ የከሰል ጁስ የመሰርክ ልጅ አረ እንደው ተው በመድኃኒዓለም ክፉ አታናግሩ እንደው ተው ጨርሻለሁ አመሰግናለሁ ክፉ ሊያናግሩ ነበር ምንም ክፉ አልተናገርክም ከግርግዳው ላይ ፈርሰ መስሎኝ ብለው ይሄ ምንድነው እኛ የምናውቀው ጆይስቲክ ነገር ነው አይደል የድሮ ጆይስቲክ በአማርኛ ተመልከት መደሰቻ ዝንግ
እሱ ሳይገርም ደግሞ ተመልከት፣ እቺ ፑሽ በተን ትላለች ማለት ነው። ይኸው በአማርኛ ጫኔ ቁልፍ ሁልጊዜ ላለው አማርኛችን በጣም ገላጭ ቋንቋ ነው። ግን አንዳንድ ጊዜ ምርቱ የኛ ካልሆነና ምርቱ ሌላ ሀገር ተመርቶ ስም ይወጣለት እዛ ከሆነ በቃ ግዴታ በአማርኛ መቀየር አለበት ብዬ አላምንም። በዛው ሀገር ስም መጠራት ይችላል። ይቅርታሽ ለሰፈሩ አዲስ ነሽ እንዴ? አዎ ለሰፈሩ አዲስ ነኝ። እሺ ፍቅር እባላለሁ። ኢቫና እባላለሁ። እሺ አራቢ ላቺ ከሰጠህ ምን በእናትህ እቺ ነው እንዴ? አረ በጣም ነው የምታስቸግረኝ። ፍቅር እያለች ብቻ ነው የምታረኝ። አሬ ለበእናትህ ይኸው ላሳይ። ሃይ ኢቫ። ሃይ ፍቅር። አያረደ ወገን መተናል፣ ዶሮ ወጥ ይዘናል። ምነው ተንቀጠቀጥሽ? ቆሌቱ አሮብሻል። ምን ልትከውን ይሆን? ዋላኛውሻ ፊልተሩን ያረረው እኔ ይሄ ምንነቱን ተውት፣ ማንነቱ ባልታወቀ ፍጥረት የተሰራ ነገር አልበላም። እኔ በቃኝ። አስተሳሰብ የታነጽኩ በበሳልነት የመጠቁ በንግግር እንጂ እላፊ ማለት ነው። በስመ አብ ምን አይነት ጥልቀት ነው! ኧረ እኔ ከአቅሜ በላይ እና አርስቶትል ራሱ ይሄን የሚያውቁት አይመስለኝም። ምድን ከጥልቀት ምልቀት ይባላል። የአስተሳሰብ ልቀት ጸያፍ ቃል የሚናገሩ ሰዎችን አውግዛለሁ። ለስድብ ምላሴ አይታዘዝልኝ። ምን አይነት ተፈጥሮ ነው ግን ያለሽ? እንዴ ምን አይነት ሚስጥር ያገኘሁት? ወይ ለማየ ልንገራት። አንተ ወንድ አይደል እንዴ? በዚህ እድሜ ማየ ምናምን ትላለህ እንዴ? አይ ለእናቴ እኮ ያለውን ነገር ቅርሻታ ከብት ጉርድ በርሜል የሶፋ ግን ወረዘን ገጣባ ለፈጨጫ እንጭጭ ልፋጭ ላጫ ሰው ተናጋሪ ያደርገው እንኳን አልናገር ግን ሳስርበው ወጣት የሚቆጥሽ ምንም አትሳደብም አንቺ። ልቀትሽና መጥቀትሽ የሚገርም ነው። ጋይስ እንዴት ናችሁ? ዛሬ ማለት ነው ማርያምንችና እንኳን አደረሳችሁ። ሰው ልብስ ያለ ነው ያለምንም ፊልተር ያለምንም ሜካፕ ያለምንም ነገር ነው ብታይ። እኛን ወደ ሲኦል ፓስ አድርገሽ አንቺ ገነን ልትገቢ እግር ትበያለሽ ግንብ ፊት። ቸርች መሄዷ ምናምን አሪፍ ሆኖ ሳለ ያው አለባበሷ እንደምታዩት ገላዋ ይታያል። ስለዚህ ሰው ቪዲዮን ሲያይ የእሷን ሀሳብ ሳይሆን አካሏን ነው የሚያየው። እውነታቸው ነው እንግዲህ ያሰናክላል። ቤቶች እየቀረጸን የኔ ባልሆነው የሚሰራው ልጅ አለና የቤቶች ትልቁ ቤት አለ። ከዛ ተከራይ ነች የኔ ካራክተር። ከዛ ትወድቃለች ይላሉ። ራሷን ስታ አይነት ነገር ነው የምትወድቀውና ከስራ ላይ ከዛ አይ እንትና ያረጋኝ ለክ ትይዘኛለህ ግን ስለው ወያው ምንም አታስቢ እንዴ ይዝሻለሁ ምናምን አለ። ዳይሬክተሩ ቼክ አረኩ ምናምን ችግር የለውም ምናምን ሲል እኔ በቃ ሙሉ በሙሉ ነው የወደኩት። የምርሽን ይወደኩት የምሬን ነው በቃና ስወድቅ አልያዘኝ በቃ የምር ነውና ኮንትሮል ማድረግ አልችልም። ሰው የምር ነው የወደኩትና ስወድቅ እሱ እንደዚህ መያዝ ነበር። እሱ ላይ ነው የምወድቀው። ምን ሆኜ ነው አለ አይሮኖ ብቻ የሆነ ነገሩን እያስተካከለ ነበር። እኔ ታች ነው የተገኘሁትና ጭንቅላቴ ላይ ተመቶ ነበርና ከሞት ነው የተረፍኩት የምር ማለት ነው። ከዛ በኋላ ቀረጻ መቀጠል አልተቻለምና እሱ ለራሳች ከባድ ነው። የሆነማ ተልኮ አለው። የሆነ ሰው ሽልበላት ብሎታል አንቺን የሚያቅሰው እንጂ። ሃይ እንዴት ናችሁ ቤተሰቦች? ያው ወርጄ ለቲክቶከር መልስ መመለስ እንደሌለብኝ አውቃለሁ። ፕሮፌሽንም አይደለም ከኔ ጋር መሄድ አይደለም። ግን ይሄ ሙአዝ አርሰናል የተባለው ግለሰብ በነገራችን ላይ ኢሳት ቴሌቪዥን ገብቶ የፖለቲካ ትንታኔ ይሰጣሉ ብለው ከዛ ፌል አድርጎበት አትችልም ተብሎ የተሰናበተ ስታንድ አፕ ኮሜዲ ጀምሮ የተባረረ ቪንቴጅ ፖድካስት ላይ 4 ሰው የሚያየው ዩቲዩብ ያለው and finally ቲክቶከር ላይ ግለሰቦችን የሚሳደብ ሰው ነውና ላንተ ወርጄ መልስ መስጠት የለብኝም። ግን እኔ በርካታ ሚዲያ ላይ ሰርቻለሁ። አዱ ሬዲዮ፣ አራዳ ኤፍኤም፣ ኤንቢሲ፣ አባይ ቴሌቪዥን፣ ትርታ አንዱንም ማድረግ ያልቻልክ ሰው ስለ ጋዜጠኝነት እኔን በፍጹም አታስተምረኝም። እሺ ቲክቶክ ፕላትፎርም ነው ሲጀምር ቲክቶክ ፕላትፎርም ነው ከጋዜጠኝነት ጋር ራሱ መሄድ አይደለም። እና ይሄን ለማለት ነው። ሁላችሁንም አመሰግናችኋለሁ። ቲክቶክን ንቄ አይደለም፣ ግን አንዳንድ ሰዎች ደግሞ ቦርደራቸው ማወቅ አለባቸው በሚል እንግዲህ እንደምታውቁት ሰሞኑን እንዳየነው ይሄ ጋዜጠኛና ቲክቶክ ላይ
ካሉ ከወስን የአርሰናል ደጋፊዎች ጋር ውዝግብ ውስጥ ገብቷል። እነ ሙአዝም መልስ ይሰጣሉ፣ እሱም መልስ ይሰጣል። ለዚህ ለተናገረው ደግሞ ሙአዝም መልስ ሰጥቷል። ሰው ስለ ጋዜጠኝነት ተምሮ ዲግሪና ማስተርስ አለኝ እያለ ማለት ነው። ተውት ስለ ተቋም፣ ተውት ስለ ውስብስብ የሀገር ውስጥም የውጭም ኮንተንቶች ምናምን ተውትና ስለ አንድ ግለሰብ ሲያወራ ከተናገራቸው 3 ነገሮች ቢያንስ አንዱን ልክ አይሆንም እና ሶስቱንም ፌክ ኒውስ ሶስቱንም የሐሰት ዜና ይሰራል። እሺ አንድ በአንድ ነው የሚሄድብህ ማለት ነው። ምክንያቱም ፐርሰናል ስላረከው ነገር ይሁን። አንደኛ ኢሳት ላይ ፖለቲካል ተነትን አልገባውም። እኔ በሰራ የነበረው ፖለቲካል ሳታየር ነው። አንድ ጆርናሊዝም እንደተባረ ሰው ማለት ነው በደንብ ልታውቀው ይገባል ብዬ አስብ ነበረ። ግን ቼክ ስላደረግ ቃሉ ባልታሰምተ ስለሆነ የመጣው አልፈርድብህም። ነገርየው ምንድነው ትሬቨር ኖዋን ኦር ጆን ስቱዋርት ምናምን የምታውቁት ሰዎች ካላችሁ ዴይሊ ሾው ምናምን ነገር ያዘጋጃሉና ፖለቲካ ላይ ሂውመር ይጨምሩበታል። ሶ ኢሳትን መርጬው የነበረው በሰዓቱ ፖለቲካ ኮንተንት የሚከታተሉ ሰዎች ስለሆኑ የኢሳት ተመልካቾች እና እኔ ፖለቲካል ኒውስ ላይ ሂውመር መፍጠር ጆክ መፍጠር ስለሆነ የነበረው ኮሜዲ ነገር ስለነበረ ስራው ትክክለኛውን ኦዲየንስ ለማግኘት ኢሳት ሄጄ ነበረ። ሰርቻለሁ፣ ጥሩ ሰርቻለሁ። ግን ተቀጥሬ አይደለም የሰራሁት፣ ራሴ ነኝ የአየር ሰዓት የወሰድኩት። ከዛ ደግሞ የሀገሪቱን ፖለቲካ መታቆት ነው። ከዛ ደግሞ በጣም ብዙ ጸሐፊ ይፈልጋል፣ አዘጋጅ ይፈልጋል ስራውና በእኔ በግለሰብ ደረጃ ቢሰራ ስላልሆነ ወደፊት መለስበታለሁ በትልቅ ፕሮዳክሽን እና በትልቅ በራሴ ቻናል ምናልባት ቪንቴጅ ላይ ሊሆን ይችላል ኦር ሌላ ቻናል መለስበታለሁ። ግን ለጊዜው አይሆንም ብዬ ራሴ ነኝ የወጣሁት። ሰው አልተባረርኩምም፣ ፖለቲካም አልተነተንኩምም። አንደኛው ፌክ ኒውስ። ሁለት ባንድ አረፍተ ነገር ሁለት ሐሰት ነው የምታወራው። በጣም ልዩ ታለንት ያለ ሰው ነህ። ሁለተኛ ከስታንድ አፕ ኮሜዲ ቀጣሪ የለውም። ስታንድ አፕ ኮሜዲ ራሳችንን ሄደን የምንሰራው አዘጋጆች አሉ ምናምን ነገር ያናገሩናል። ከዛ ሄደን እንሰራለን እና አልተባረርኩም። ይሄ የምታዩት መድረክ ከ2 ወር በፊት የነበረ መድረክ ነው። ከዛ በኋላ ምንም አይነት ስቴጅ አልተዘጋጀም እንጂ ሲዘጋጅ ይጠሩኛል ጓደኞቼ ናቸውና እጄም አቀርባለሁ። የምታውቁ ሰዎች ካላችሁ ደግሞ ትመሰክራላችሁ። ስቴጅ ላይ መታችሁ የምታውቁ ሰዎች ማለት ነው። ሶስተኛው ያው ቪንቴጅ ነው። ቪንቴጅ እንግዲህ በጣም የተረጋጋ ፖድካስት ነው። በጣም ኃላፊነት የሚሰማው ፖድካስት ነው። ማንንም ለማባላት ምናምን ነገር አይሞክርም። እንደዚህ ሐሰት ፌክ ምናምን ነገር ታይትሎቹ ላይ ምናምን አስደንጋጭ ዜናዎችን እንትና ኢሉሚናቲ ነው፣ እንትና እንደዚህ ነው፣ እንትና ፈታችሁ፣ እንትና ገባችሁ ምናምን አንልም። ምንጠራውን ገስት በጣም በመምረጥ እንሞክራለን። ላለፉት 2 ዓመታት ሰርተናል። የሚገባን ቦታ አይደለም ያለነው፣ ግን በጣም የተረጋጋ ፖድካስት ስለሆነና በጣም ምንድነው ስርዓት ያለን ሰዎች ስለሆነን የተመረጡ ተመልካቾች አሉንና ተመልካቾችን በጣም እናከብራቸዋለን፣ በጣም እንወዳቸዋለን። 4 ግን አይደሉም እና ቪንቴጅ ፖድካስት ብለህ ዩቲዩብ ላይ ሰርች ብታደርገው እሱንም ታገኘው ነበር ማለት ነው። አይኖ ይሄ ቦታዬ እንዳልሆነና እንደዚህ አይነት መመላለስ ውስጥ መግባት እንደሌለብኝ አውቃለሁ። በጣም ይቅርታ። የሙአዝ ከጠበቀን በታች ነው ይሁን ክብላላችሁ ኢንቦክስ ላይ ምናምን ነገር ለመጣችሁ ኮሜንት ላይ ለመጣችሁ ሰዎች ማለት ነው በጣም ይቅርታ። ግን ይሄ ሰው በቃ መታረም አለበት እና ቦታው ሊነገረው ይገባል። እንግዲህ እንደዚህ ነው ምልልሱ ያለበት ሁኔታ። እንደኔ ግን በቃ ትተውት ነገሩን ቢቀጥሉ በየፊናቸው አሪፍ ነው ባይ ነኝ። ግን የነሱንም ውዝግብ ታዛቢዎች ደግሞ አሉ። ታዛቢዎች ደግሞ እንዴት ያዩታል? እኔ በጣም የሚያዝናናው ጥላችሁ እንዳትታረቁ ሁለታችሁ ባይዘው። እቺ ሰው በጣም ነው ታስቀው። ምን አለች? ቲክቶከር ከኛ ጋር እኔ ፒውር ጆርናሊስት ትክክለኛ ጆርናሊስት ነኝ ባይዘው። ማንም አንድ ሰው ከቲክቶከር የሚባል አያስፈልግም እዚህ። እባካችሁ ፋሚሊ ፎሎ እና ላይክ ማድረግ እንዳረሱ እንትን አካውንቴንም ኮፒ ሊንክ አድርጉልኝ እባካችሁ ፋሚሊ ማንቸስተር ዩናይትድ አደራ። የሙአዝ ጉድ እንዲህ ከኢሳትና ከስታንዳፕ ኮሜዲ ተባሯል። ኢትዮጵያ ውስጥ ከነዚህ ከሁለት ቦታዎች መባረር ማለት ነው በጣም ከባድ ነው። በጣም እኔ አሁን ይኸውላችሁ እኔ ሁሉ ጊዜ ኢሳት ጥሩ ጎንን ነው የሚያይል። አሁን ፒጃማ በቦክሰር ቆዳ ጫማ አድርገህ ስራ ብትገባ ራሱ ቆዳ ጫማ አድርጓል አስነብቡት ነው የሚል። ከኢሳት መባረር እኮ ማለት ከጤና ቡድን እንደማባረር ማለት ይሄ ኳስ የሚጮዙት አላ በጣም ከባድ ነው። በቃ ከዛ ደግሞ 4 ሰው የሚያየው ፖድካስታችኋል። እኔ አሁን ጆርናሊስት ሆነ እንደዚህ ኳሽ ይሄ ትክክል አለ። ግን እኔ አሁን እውነቱን ነው ብዬ ነው የተቀበልኩት። 4 ሰው ነው የሚያየው። ግን አሁን 3 ሆስቶች አሉ። አቢ አለ፣ ሙአዝ አለ፣ ከዛ ኬብር አለች፣ ከዛ ካሜራማኑ አለ፣ ከዛ እንትኑ አለ ካሜራማኑ ኤዲተሩና ከዛ እንግዳው አለ። ስለዚህ 6 ሰው ማለት ነው። እንግዳው ራሱ ስለቀረበ ያያል። እሺ
ከዛ ኤዲተርና ካሜራማኑ ስራቸው ነው ያያሉ። በቃ እነዚህ ማየት ግዴታቸው ነው። እሺ ከሶስቱ ውስጥ ግን ሁለት ሰው አይ ማናችሁ እናንተ? ምክንያቱም በድምሩ 6 ስለሚሆኑ 4 ሰው ጎረሚያ ሁለቱ ለምንድን ነው የማያዩት ነው? ለግሮን የማውራት መብት ሊኖረን ይገባል። የመናገር የመተንፈስ መብት ሊኖረን ይገባል። ምንድነው ታዲያ ይሄ? እንዴ በዚህ ደረጃ ደደብ ይሆናል አንድ መንግስት? የሚያደርገውን የማያውቅ ደደብ እንደዚህ እንዴት ይሆናል? የምንም ነገር መናገር አትችሉም። ግዴታ ብልጽግና እያልኩ እየሰከስኩ ልኖር? መደመር እናንተ እየቀነሳችሁ መደመር ይደምር አባ ዝም ብሎ መደመር አለ እንዴ? አንድነት ሲኖር እኮ ነው። መደመር ውስጥ እኮ ዘረኝነት የለም። መደመር ውስጥ እኮ ህብረት ሲኖር ነው፣ አንድነት ሲኖር ነው፣ ከሌሎች ጋር ተባብሮ መኖር ሲቻል ነው፣ ከሌሎች ጋር ተባብሮ መስራት ሲቻል ነው። መደመር የሚባለው ኮንሰፕት በራሱ ሳይገባው ዝም ብሎ መደመር ይላል። ጀዝባ ምን እንደሆነ መደመር እንኳን አያውቅም። መቀነስና መደመርን መጀመሪያ አንደኛ ክፍል ገብተህ ተማር። ፍቅር ሲዝም እንግዲህ ሰሞኑን በጣም ምርር ብሎታል። ሀሳቡን ተቃውሞ መናገሩ ያልተስማማውን ነገር መናገሩ መብቱ ነው። ያው ስድቡን ቢተው አሪፍ ነው። ስድቡን ትቶት ሀሳቡን ብቻ ቢያስተላልፍ አሪፍ ነው። ብዙ ሰዎችም እንደዛ ነው የሚሉት። ግን ቅዳሜም ዛሬ ነገ ማለት ነው የገቢ ማሰባሰቢያ ጠይቋል። በቃ ከሀገር ለመውጣት አስቦ ይመስለኛል አግዙኝ እያለ ነው። ይሄን የተቃወሙት እነ መንሱር ደግሞ የራሳቸውን ሀሳብ ይገልጻሉ። እንዴት እያሉ ምን እያደረገልን ምን እየሰራልን እንደሆነ ስለምናቅ መሪያችንን ሰው እንዲነካብን አንፈልግም። ስፔሻሊ ደግሞ እዚህ ሶሻል ሚዲያ ላይ ቁጭ ብለህ ኢትዮጵያ ውስጥ ቁጭ ብለህ መሪ እንድትነካብን አልፈቅድልህም በፍጹም። ስለዚህ ይሄ በጣም ሊሰመርበት የሚገባ እናንተ ልትጠነቀቁበት የሚገባ ነገር ነው። የተሰደበው አካል ላይሰማ ይችላል። እኔ ሰምቼ ግን ያንገበግበኛል። ወቅ ይሄንን መሪን ማንም ሰው እንዲነካብኝ አልፈቅድለትም። ማንም አገሬን እየመራ ላለ መንግስት እንዲነካብኝ አልፈልግም። ጥያቄ የለውም። እኔ የብልጽግና ፓርቲ አባልም ምንም አይደለሁም። እንደ አንድ እዚህ ጋር አሁን አንተ መናገር አትችልም መንግስቴን ማለት ደግሞ የሚቻል አይመስለኝም። አንተ ደግሞ የምትወደው መንግስት መደገፍ መብት ነው። መቃወም የሚችለው መቃወም መብቱ ነው። ስድቡ ግን አይኖር ነው እንጂ አንተ እኔ የምደግፈውን መንግስት መናገር አትችልም ማለት ራሱ ግን ልክ አይመስለኝም እንደኔ። ኢትዮጵያዊ ግን መንግስቴን ሰው እንዲሰድብብኝ አልፈልግም። ስፔሻሊ ፐርሰናል ስም እየጠራ ይሄ ከባድ ወንጀል ነው። ስድብ ኦኬ። መንግስት ዝም ቢል ግለሰቦች ዝም አይሉም። ደማቸው የሚንተከተክ ሙሉ በሙሉ ሰውነታቸው እንደ አይን ብሌን የሚጠብቁት ብልጽግና ያልሆኑ ፖሊስ ያልሆኑ ፌደራል ያልሆኑ ግለሰቦች አሉ ኢትዮጵያ ውስጥ መንግስታቸውን የሚወዱ። ይውደዱ መብታቸው ነው። ግን እሱም ደግሞ መጥላት መብቱ መጠበቅ አለበታ። እኔ በዚህ ስሜት ተናግሬ አላውቅም። ግን ማንም ሰው መሳደብ አይችልም። ሌላውን ግለሰብ ማንንም መስደብ ትችላለህ። እሱም ደግሞ ግለሰቡ ህግ ፊት እስከሚያቆም ድረስ ነው። ከዛ በተረፈ ግን መሪ እንድትነካብኝ አልፈቅድልህም። ኔቨር ኤቨር። ኢትዮጵያ ውስጥ እየኖርን ጭራሽ ጻፍ የፈለቀውን ኮሜንት ላይ ስለማላውቅ ምንም ልልህ አልችልም። አንተን ፍቅር ይዘመን ግን እዚህ ሀገር ስለሚኖር ኢትዮጵያ ውስጥ እየኖረ እንደዚህ አይነት ድፍረት የመንግስቴን ስም እየጠራ መናገር ዋጋ ያስከፍላል። ዋጋ ያስከፍላል። ወንድሞቼ እንደዛ እንዳታስቡት። እርግጠኛ ነኝ አንድ ዳቦ ቁራሽ ዳቦ አታደርሱለትም። ይሄ ልጅ ሲታሰር አንድ ሰው ለምን እንደዚህ ሆነ ብሎ ዝም ብለህ ትጫዋለህ እንጂ ሚዲያ ላይ የምታመጣው ነገር የለም። መሪዎቻችን በሶሻል ሚዲያ እንዲዘለፉ አንፈቅድም በፍጹም። መንግስቶቻችን እንዲሰርጉብን አንፈልግም። ህግ አስከባሪው ላያገኘ ይችላል። ሲቪሉ ማህበረሰብ ግን አይለቅህም፣ ዝም አይልህም። ወቅ ይሄንን እንደዛ ይባልም መንሱር። ይኸውልህ በውጭው ዓለም መሪዎች በደንብ ነው ሂስ የሚሰራባቸው፣ በደንብ ነው ተቃውሞ የሚደረግ። እንደውም በካርቶን ሁሉ አሻንኩሊት ተሰርቶ በደንብ ነው የሚሾፍባቸው። መሾፉ ትክክል ነው ትክክል አይደለም እንግዲህ ዲሞክራሲ ጉዳይ የነሱ ነው። እኔ ስድቡን እንጂ የምቃወመው መሆን ይችላል ባይ ነኝ። እናንተ ምን ትላላችሁ? ናቸው አብይን የሚወዱት በሚሊዮን የሚቆጠር ህዝብ ልብ ውስጥ የገባ መንግስት ነው ያለን እኛ። አብይ ኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ በተወሰኑ ሚሊዮን አክሴፕት አድርገው አባል ሆኖ የሚሰሩ እንዳሉ፣ አባል ያልሆኑ ግን እንደኔ አይነት በሚሊዮን የሚቆጠር ህዝብ አብይ ልብ ውስጥ አስቀምጦ እየኖረ ነው። ወቅ ሲነካብን አንፈልግም፣ አንፈቅድም። በየትም ብሔር ብሔረሰብ ብትወስድ ፕራይም ሚኒስቴርን የማይወድ የለም በዚህ ሰዓት፣ ስፔሻሊ በዚህ ሰዓት አገሬን በዚህ ደረጃ ከፍ እያደረገ ስለሆነ ሲነካ ደግሞ አንፈልግም። ማንም ሰው እንዲነካብን አንፈልግም። አብይን ማንም ሰው እኔ እንደዚህ አይነት ንግግር ተናግሬ አላውቅም። በጣም ብዙ ቪዲዮዎችን አይቻለሁ። በጣም ብዙ ቪዲዮዎች ፍቅሪዝም ይሄ ዲስፕሊን አይደለም።
ይሄ ዲስፕሊን አይደለም ወንድሜ። ይሄ ዋጋ ያስከፍላል። ማንም ሰው መጥቶ ነገ ይጠይቅ፣ መንግስት ይጠይቅ። አሁን እንደዛ ሲሆን ይሄው አሰሩት ባልጊዜ እንደዚህ ያደረገው እንደዚህ ሆነ ምናምን ነው የምትሉት አውቃለሁ። ኖ ሆይ እያላችሁ ያላችሁ ሰዎች በዚህ ሰዓት ለዚህ ልጅ ነገ አንድ ዳቦ አታቀብሉትም። ሂዳችሁ እንኳን እስር ቤት አትጠይቁትም። እናት አባቱ፣ ወንድም እህቶቹ ናቸው ከሱ ጋር ቢሰቃዩት። እንደዚህ አይነት ነገሮችን አፕሪሼት ማድረግ የለብንም በምንም ተአምር፣ በምንም ሎጂክ መንግስታችንን መስደብ የለበትም ማንም ሰው። አሁን በኢሬቻ ምድር አታናደኝ አንተ ፍቅሪዝም። እኔ የግለሰቦችን ስልጣኖች እንደዚህ ተናግሬ አላውቅም። አብይን ግን ስትናገረው ነፍሴ ሚሊዮኖችን ያንገበግባል። እሱን መናገር ወገ ይሄን አገሬን እየቀየረልኝ ያለን መሪ መናገር አትችልም። የመንሱር ሐሳብ ራሱ ተደበላለቀ። መናገር ይቻላል፣ መሳደብ ምናልባት ጥሩ ላይሆን ይችላል፣ እሱም ጥሩ ላይሆን ይችላል። ሌላው ዓለም ላይ እንደነገርኳችሁ ነው እንጂ እኔ ስለምወደው ያንን መንግስት አክነከሌ መቃወም አይችሉም ማለት ግን እሱም ደግሞ በጣም በፍጹም የሚቻል ነገር አይመስለኝም። አንተስ መንሱር እንደው ለአንተ ነው ይሄ ጥያቄ። ሰሞኑን በቢዋይዲ የተነሳ ያለውን ነገር ታውቃለህ። አምባሳደር ሆነ ብዙ ነገር እንዳረክ ታውቃለህ። ምን አረገ? አንተ ሳትጠየቅም በህግ ሬቻ የሰይጣን አይደለም። እነዚህ ናቸው የሰይጣን የሚያስብሉት። ና ፖሊስ ይኸውላችሁ ስዕል እየሳልኩ ነበር እዚህ ሬቻ አርሰዲ ቦታ ላይ ሰውዬ ማለት ነው ከነ ዶሮ ይዞ ባህር ውስጥ ሊጥል ሲል ሆራ ላይ ማለት ነው። እነዚህ ናቸው የሬቻ ስም የሚያሰድቡት። ተራ ይሄና አንድ ልጅ ማብሮታል እና እናት ልብዳ አንተ ና ይሄ ማብሮታል ሹጣምና ትበዳ አንተ ሬቻ። እኔ እንግዲህ የአርት ፕሮጀክት ይዤ ረጅም ግድግዳ አርት እየሰራው ነው። በአጭር ቀን መድረስ አለበት። በጣም ተባብሮ እየሰራ ነው መንግስትም፣ ሁሉም በጸጥታም በምንም። ቢሾፍቱ በአንድ ሳምንት ውስጥ ሌላ ታሪክ ገብቷል። አርሰዲን አታውቁትም፣ ሆራን ማለት ነውና በጣም ተቀይሯል። እዚህ ጋር እንዲህ እየሰራን እያለ ስል እየሰራው አለፈ። ዶሮ ይዞ ሰውዬው ይሄ ነገር ዶሮ አለኝ ጀለሴ አረክዬ ነገር ዶሮ አንድ ያዘው ምናምን። ከዚህ ሄድኩና ና የት ነው የምትሄደው ምናምን፣ የታባ ነው የምትሄደው? ዶሮ ይዘለዋለሁ ባህር ውስጥ ልጥል ወንድሜ እንደዚህ ምናምን። አያችሁ ሰላም እንዳይሆን በዓሉ ምን እንደነዚህ አይነቶቹ ናቸው የኦሮሞ ጠንቅ የሆኑት ማለት ነው። ከዛ ሬቼ ሰይጣን ነው ይባላል። ኦሮሞ እንደዚህ አይነት ነገር የለውም። ገባችሁ? እኔ ስንት ከ23 24 ዓመት ያከበርኩበት ቦታ ነው ኢሬቻ። ከፈልፈላነት ከዘጠና ጀምሮ ነው ስመጣ የነበረው፣ ቤተሰብ ይዞ ሲመጣ የነበረው። እንዲህ አይነት ነገር አይቻላቅም። እነዚህ ናቸው መጥፎ ስራ የሚሰሩት ተንኮለኞች። እንደዚህ አይነቱን ደግሞ ሽባ እናደርገዋለን። ቆሻሻ ሰይጣን ይዞ ይመጣል እንደዚህ ጋር። እንግዲህ ይሄ ቪዲዮ ከወጣ በኋላ ብዙ አጨቃጫቂ ሆኗል። እናንተ ማሰብ አስተያየታችሁን ሰጡበታላችሁ። ኢሬቻ የኦሮሞ ባህላዊ በዓል ነው። ምንም ከቀኑ በፊት ነው ይሄን ነገር ያደረጉት ሰዎቹ። ጥያቄው አሁን አንድ ሰው የሚፈልገውን ነገር ማመንና ማምለክ ይችላል ወይ አይችልም ወይ ነው የመጀመሪያው ጥያቄ። ከዛ በኋላ ያው እምነት እንግዲህ ህገ መንግስቱም ስለሚፈቅድ የግል ስለሆነ አንድ ሰው የፈለገውን ነገር ማመን መከተል አለማመን የራሱ መብት ነው። በዕለት ሁለት እዛ ዝግጅት መሃል ገብቶ ነው ይሄን ያደረገውም ሁለተኛው ጥያቄ ነው። ይሄን ስል ባዕድ አምልኮ ምናምን የሚለውን እንግዲህ እንትን ለማለት አይደለም ለማበረታታት ሳይሆን አንድ ሰው ግን እስከምን ድረስ ነው መብቱ እምነቱን የሚከተለው የሚል ነውና በጣም ብዙ አጨቃጫቂ ነገሮች አሉት። መደብደብስ ነበረባቸው ወይ? ይሄ ጥያቄ ተነስቷል። የቀድሞ ኮሜዲያን የአሁኑ ሰዓሊ ልጅ ያሬድና ጓደኞቹም ዶሮ ሊጥል ነበር የተባለ ግለሰብን በቡድን ይዘው ድብደባ ሲፈጽሙበት የሚያሳዩ ቪዲዮ ውዝግብ አስነስቷል። ለ20 ዓመታት ባህሉን ሲያከብር እንዲህ አይነት ነገር አይቶ እንደማያውቅም ተናግሯል። ቪዲዮ በማህበራዊ ሚዲያ በኩል ከተሰራጨ በኋላ በርካታ ተመልካቾች ከተፈጸመው ድርጊት ጀርባም ያለውን የህግና የሰብአዊነት ጉዳይ አንስተዋል። አንድ ግለሰብ የፈለገውን የማመን መብት አለው። ወንጀል ፈጽሟል ተብሎ ቢጠረጠር እንኳን ጉዳዩን በህግ አግባብ ለፖሊስ ከማቅረብ ይልቅ እነ ልጅ ያሬድና ጓደኞቹም በራሳቸው እጅ እርምጃ እንዲወሰድ መገፋፋት፣ መስደብና መደብደብ የህግ የበላይነትን የሚጥስ ተግባር ነው ሲሉም ብዙዎች ይከራከራሉ። በቪዲዮ ላይ የሚታየው የቡድን ድብደባ ማንኛውም ተጠርጣሪ በህግ ፊት የመዳኘት መብቱን የሚጋፋ አደገኛ የሞብ ጀስቲስ ተግባር መሆኑን የህግ ባለሙያዎች ያስረዳሉ። ሌላው የሰብአዊ መብት ጉዳይ ነው። የተጠርጣሪው ማንነትና የድርጊቱ ትክክለኛ ዓላማ በህግ ሳይጠራ በቡድን አካላዊ ጥቃት ማድረስ ከሰብአዊነት አንጻርም
ተገቢነት የሌለው ተግባር መሆኑን አስተያየት ሰጪዎች ለዛሀበሻ ገልጸዋል። በቪዲዮ ላይ ክስ የቀረበበት ግለሰብ ድምፅ በግልጽ አይሰማም። ድርጊቱን ለመፈጸም ያነሳሳው ትክክለኛ ምክንያት ምን እንደሆነ የሰዓሊው ክስ ትክክል መሆኑን ወይም አለመሆኑን ለማረጋገጥ የጠርጣሪውን ወገን መስማት አስፈላጊ ነው። አንዳንዶች ድርጊቱም ተንኮል ሊሆን እንደሚችል ሲስማሙ፣ ሌሎች ደግሞ ግለሰቡ የራሱ የሆነ እምነት ወይም የግል ችግር ሊኖርበት ይችላል የሚል ምልከታ አላቸው። ክስተቱ የባህልና የእምነት በዓላትን ከማይገቡ ተግባራት እንዴት መጠበቅ እንደሚቻል ጥያቄ ከማስነሳቱን ባሻገር የዜጎችን በሕግ ፊት እኩል የመዳኘት መብትና የሕግ የበላይነትን የማክበር አስፈላጊነት ላይ ትልቅ ትምህርት የሚሰጥ ሆኗል። ያው እንግዲህ የተለያየ አስተሳሰብና ምልከታ ሊኖረው ይችላል። እስቲ እናንተም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እስቲ አስቀምጡልን በዚህ ጉዳይ። እንግዲህ አዶናይና ጃኒ እንግዲህ ትግራይ ሄደው ፕራንክ እየተደረጉ ነው እዚህ ጋርና ሽጉጥ አውጥቶባት ምናምን ነው ጨፍሪ እያላት ነው። ጨፍር ጉዳ እንደዚህ ነው ጨፍር አፉት አጭ በላ ግንባራ ጨፍር በላት ግንባሯን ጨፍር ይወርዛ ባህል አታውቁም እንዴ? እስኪ ዞር ዞር አጫ አጣባሽም ወላይ ሰላል በለ ሰላል በለ ወላይ ሰላል በለ ሰላል በለ እስኪ ወረድ ወረጂ እዛው ወረድ ወላይ ሰላል زي ما هي ولد هاتاودي برما እንግዲህ ጨፍሩ በተባለ ሰዓት እየሳቀች ነበር ስትጨፍር የነበረው። ፕራንክ መሆኑን ስታቅ ነው በጣም የደነገጠችው መሰለኝ። ወሬ ነው ሩጫ ላይ ነኝ። ሩጫ ላይ ማለት ነፍስ ላድን ነፍስ ለተቸገሩ ለኛ ሰፈር ሰዎች ልድረስላችሁ ፈጣሪ ለኔ ሰጠኝ፣ እኔ ደግሞ ለነሱ ልስጣቸው። አረ እባክህ አረ ስለፈጠረ አምላክ አረ አንድ ቀን ለስጋህ ኑርለት፣ ለራስህ ኑርለት። መቼ ነው ስለ ራስህ የምትኖረው? ለሰው ልጅ ዳክር፣ ለሰው ልጅ ዛክር፣ ለሰው ልጅ መሬት ለመሬት ተንከባለህ። ምን ይሻላል? እሺ እኔ ተልኬ ነው የመጣሁት ወደዚች ምድር። እውነት ነው። ለዓላማ ነው የመጣሁት። ለሰው ልጅ ነው ተልኬ የመጣሁት። ያንተ ደግነት እኔ ጋር በላይ ነው። አንተ በጣም ደግ ነህ። በጣም እኔ የምልህ ፀሐዩ በርትቷል። ቢያንስ ከያዝካቸው ጁሶች አንዱን እንኳን ለራስህ ጠጣው። ፍቅሩን ጠጥቻለሁ፣ ይበቃኛል። ተው ጠጣው። አልጠጣም። ኧረ እባክህ ጭስ 4 ነበር፣ አንዱን ጠጥቼዋለሁ። ይሁንም እውነት ነው። ከራስ በላይ ንፋስ ነው። ተው ለራስህ አስብ። እሺ አሁን ይኸውልህ ብዙ ነፍሳት እየጠበቁኝ ነው፣ ልድረስላቸው። እባክህ ምስኪን ለሰው ልጅ እንደለፋ አንድ ቀን ለስጋው ሳይኖር አረ ደከመኝ አባቴ። ያኛውን እኮ አልሞከርከውም። አረ ማርዬ በእናትሽ በዚህ ሰዓት እንዲህ በጣትህ ፍንቅል ስታረጉ እኮ ይወጣል ራሱ። እንዴ አንቺ ባልጠፋ ቤት ሞክረክ እንዴ ባልጠፋ ነገር ደግሞ የጭቃ ቤት አፈራ ማሪንት ያለሽ በዚህ በኩል አይት ከንቅልፍ ይቀስል
እንዴ ስንት ግንብ ቀመስኩኝ እንዴ አጥላጥር ስታከክ ልደር እንዴ ነኝ እንዴ በሰው ሀገር እዚህ ሀገር የጭቃ ቤት የለም ሁሉም ግንብ ነው ያኛው ነው መጨረሻ ነው ግንብ ቀምሰው እንዴ ስንት ቤት ቀመስኩኝ እኔ አረንጓዴ ቲሸርት አድርጌ እንሽላይት መስያችሁ በስሊፐር ቢሉኝ ሳጠርሰር እንዴ አረንጓዴ ቲሸርት እኮ ነው ያረኩት ዞር ነው እኮ አንድ ቀበሌ አዳረስን ተመስ አረ በእናትሽ ይሄን ብሎኬት ነው ሆዴ ሞላ በእናትሽ ጭራሽ ተግቢ ያጋሳይ ነው እንደዚህ በጣቶችክ እንዲፍንቅል አርጋቸው ነው ፍቅርዬ እንዴ አይደለም ውስጡን በዚህ በድንጋይ አንስተ ፍክፍክ አርከው አረ ማርዬ እዚህ ሀገር ጭቃ ቤት የለም በእናትሽ ከኢትዮጵያ ላስመጣልሽ ከፈለግሽ እንዴ አገሰው እኮ ጠገብኩ ሆዴ ሞላ እኮ በመቅመስ እንዴ እኔ ምን ይቻለኝ አላቅልም እውነት አንድ ቤት ይመርጋል እኮ እስኮን እዚህ የዞርኩ የበለውት ብሎኬት እና ሲሚንቶ ይሄ መጨረሻ ነው ከዚህ ውጪ ሌላ ጠገብኩኝ እኮ እስቲ ቆንጆ ብሽ አይደለም ይሄ ማይተለሞጣ ነው ወደ ቤታችን ንግባ ማርዬ አልገባም አልፈልግም አረ ተነሽ የተቀመጥሽው ቆሻሻ ላይ ነው በእናትሽ እሺ ከሌለ ኬላ አምጣ ታዲያ ከሌለ ሙሉ ዱባይ ልዙር እንዴው አልሄድም ሶስት ቤት ምናምን እንዴ ፍንቅል አርገክ ደግሞ የውሸት ዝም ብለህ ልሙጥ ያለ ግድግዳ የለም ማርዬ ዱባይ ላይ ጭቃ ቤት የለም የፈለግሽውን ሰው ጠይቂ ያል ሞልቷል አሁን ይሄ መንደር እንዳለ የጭቃ ቤት ነው እንትን ብለህ በደንብ አርገህ ፍልፍል አርገው ስልካውቀክ የውሸት ነካ ያረክ አታያለኝ እኔ ከኢትዮጵያ ይፈል 10 ኪሎ ላስመጣልሽ ቀስ እያልሽ ትበያለሽ ሊዳ ሀገሬ ስልክ እምቢ ብለህ እዚህ አስቀምጠክ አፈሩ ሽታው ከባድ ነው በርግዝና ሰዓት የሚመጣ አምሮት እንደ ቀልድ ቢያረጉትም ቀላል አይደለም በደረቅ በረሃ ላይ ማለት ነው ዝናብ በሌለበት ሀገር ዝናብ አማረኝ የሚሉ ሁሉ እንዳሉ ሰምተናል ከታ መጣለ ዝናብ እድሜሽ ይጠር ባጭሩ ያስቀርሽ አትደጊና ተመሳሳይ ኮሜንቶችን በዚች ልጅ ቪዲዮ ላይ ተመልክቻለሁ እስቲ በተወሰነ መልኩ የልጅቷን ንግግር ላስደምጣችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ገዛችሁ ክልሉም ችኮናል እንኳን ገዛችሁ ይልቅ ይህንን ቪዲዮ የሰራሁበት ዋናው ዓላማ በዚች ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽ ይጠር አትደጊ ባጭሩ ያስቀርሽና ተመሳሳይ ኮሜንቶችን ለምትኮምቱ ለክርስትና እምነት ተከታይ ወገኖችና ምንም በማታቅ ተንኮል ክፋት ጥላቻ በማታቅ ሕፃን ልጅ ላይ ለክርስትና እምነት ያላችሁን ጥላቻ ንቀት በግጥም መልክ አድርጋችሁ ለማስተላለፍ የሞከራችሁ ምንም የእስልምናን እምነት ባትወክሉም ለናንተ የተወሰነች መልእክት ስላለኝ ነው የመጀመሪያው በዚች የእስልምና እምነት ተከታይ በሆነች ሕፃን ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽን ያሳጥረው አትደጊ በዚሁ ያስቀርሽ ያላችሁ ለምትኮምቱ የክርስትና እምነት ተከታዮች ነው መልእክቴ ሕፃናት በባህሪያቸው ክፋት የለባቸውም ምቀኝነት የለባቸውም ጥላቻ የለባቸውም ከዚህ አንፃር እቺ ልጅ ተጽፎ የተሰጣትን ነገር አንብቢ ተብላ አነበበች እንጂ የዚህ ግጥም መልእክት ምንድነው ዓላማው ምንድነው ምታቀው ነገር የለም ይሄንን እንድታሰምሩበት እፈልጋለሁ ሌላው ምንም በማታቅ ሕፃን ልጅ ክፋት በሌለባት ጥላቻ በሌለባት ሕፃን ልጅ ለክርስትናው እምነት ያላችሁን ጥላቻ ንቀት በግጥም መልክ አድርጋችሁ በዚች ንጹህ ልጅ ለማስተላለፍ የሞከራችሁ ምንም የእስልምና እምነትን ተወክላላችሁ ብዬ ባላስብም ከዚህ የጥላቻ ግጥማችሁ ጋር በተገናኘ እናንተን ልክ አይደላችሁ ማለት ምፈልገው እንደ ክርስትና እምነት አይደለም እናንተ እንደምትከተሉት እንደ እስልምና እምነት እንኳን ቢሆን ይሄ ድርጊታችሁ ልክ አይደለም ማስረጃ ካላችሁ አቀርብላችኋለሁ በእናንተ በእስልምና እምነት ተከታዮች ዘንድ ነብዩ መሐመድ ያላቸው ክብር የታወቀ ነው እኚህ ታላቅ ነብይ ደግሞ ለእስልምና እምነት ተከታይ ለሆናችሁ ወገኖቻችን ካዘዟችሁ ብዙ ትእዛዛት መካከል አንድ ሁሌም የምጠቅሰው ትእዛዝ አለኝ እሱ ምንድነው ከእስልምና እምነት ውጪ ያሉ የሌላ እምነት ተከታዮችን እምነታቸውንም ሆነ የሚያመልኩትን አምላካቸውን ወይንም አማልክቶቻቸውን አትሳደቡ ምክንያቱም በመትኩ እስልምናንም ሆነ አላህን ስለምታሰድቡ ብለው አስጠንቅቀው አዘዋል ባጭሩ ሰድባችሁ እስልምናንም ሆነ አላህን ለሰዳቢ አትስጡ ማለት ነው ለዚህ ነው ከዚህ የጥላቻ ግጥም አንፃር ከክርስትና እምነት ብቻ ሳይሆን ከእስልምና እምነት አንፃር ልክ አይደላችሁም ያልኳችሁ በመጨረሻም እባካችሁን በተለያየ አጋጣሚ አጀንዳ እየሰጣችሁን በብሔሩም ሆነ በሃይማኖቱ እንድንባላ አታድርጉን ያው እንግዲህ ሰሞኑን ደግሞ አንዱ አወዛጋቢ ነገር ምንድነው ለዚህ ልጅ ምንም በማታቀው ግጥም አድርገው ጽፈው ቋንቋውን አንማርም ብቻ የሚል እንደምታ ሳይሆን እንደገና ደግሞ ሃይማኖትንም የሚነካ የሚሳደብ ነገር ያለበት ግጥም ሰጥተው አስነበቧት ማለት ነው ስለዚህ ይሄ በጣም ስህተት ነው ልጅቷም ልጅ ነች ይሄን አጽፈውም
አታውቀውም፣ አይገባትም። አንብቢ ያሏት አነበበች። እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እምቧከርዮ አይሆንም፣ ግዕዝ አንፈልግም፣ ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት ነው። ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ የለ ምን ችግር አለው? አንዳችን ያናችንስ ቋንቋ ብንማር ምን ችግር አለው? አማራ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝን ጠብቃ አኖራለች። እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቻው ወጡ። ክፋቱልኝ ቋንቋው ማወቅ በጣም ይጠቅማል እንጂ የሚጎዳው ነገር የለም። ግዕዝ ቢታወቅ የበለጠ ይጠቅመናል። የድሮ መዛግብቶች በግዕዝ ስለተጻፉ ታሪኩን ለማጥናት ብዙ ነገር አለ ይባላል በእርግጥና ለምሳሌ አሁን አንድ ሰው አረብኛ ቢማር ቁርአን በአረብኛ ስለተጻፈ ሰለመ ማለት ነው እንዴ? አይደለም፣ እንደዛ እንደማለት ነው። ስለዚህ በኦርቶዶክስም እምነት ውስጥ አንዳንድ ትምህርቶች፣ አንዳንድ መጽሐፍት፣ አንዳንድ መዛግብት በግዕዝ ነው የተጻፉት የድሮ ቋንቋ ስለነበረ። ስለዚህ ግዕዝን መማር ክርስቲያን መሆን ማለት ነው ብዬ እኔ በግል አላምንም። እዚህ ላይ የሚያሳምን ነገር ካላችሁ እስቲ ሀሳብ አስተያየታችሁ እናንተ ደግሞ ኮመንት ላይ ስጡ። ከህግስ አኳያ እንዴት ይታያል እቺ ልጅ ያነበበችው ነገር የሚለውን ደግሞ እናያለን። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። አሁን በዚህ ዘመን ዘግቶ ወር ደረፈው የተንኮል አለቃ የሴራ ቀማሪ። አንፈልግም ጭራሽ ቄስ አስተማሪ፣ ደብተራና ጠንቋይ ቀሲስም ዘማሪ። ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ። መተት እናስተምር በግድ ካላችሁ ደጉላው ነኝ። እባካችሁ የዘረኝነት መንፈስና የሃይማኖት ጥላቻ ህፃናት ላይ አትዝሩባቸው። እናንተ ኦልሬዲ ተበላሽታችኋል። ነገር ግን ቀጣይ ትውልድም ከዚህ የባሰ ሆኖ እንዳይመጣ ሁላችንም ኃላፊነት ሊሰማን ይገባል። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቀደም ሲል የተመለከታችሁት ጉዳይ ላይ የተሳተፉ ሰዎች ለህግ ቀርቦ የህግ የበላይነት እንዲረጋገጥ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ከሰሞኑ ከዚህ በአማራ ክልል የግዕዝ ትምህርት በመደበኛ ትምህርት ቤቶች ለማስጀመር አንዳንድ ጥረቶች እየተደረጉ እንደሆነ እየሰማ እንገኛለን። ከዚህ ጋር በተያያዘ የግዕዝ ትምህርት ሊሰጥ ይገባል አይገባም፣ ህጉን ተከትሎ ስርዓቱን ተከትሎ የክልሉን ነዋሪውን ባማከለ መልኩ ሊሰጥም ላይሰጥም ይችላል። ይህን ጉዳይ በተመለከተ እኔ የምሰጠው አስተያየት የለኝም። ነገር ግን ይህንን መነሻ በማድረግ ቀደም ሲል የተመለከታችሁት ቪዲዮ ላይ ከፍተኛ የሆነ የኦርቶዶክስ ሃይማኖት ላይ ያነጣጠረ የጥላቻ ንግግር በአንዲት ህፃን እንዲደረግ ተደርጓል። ይህ ጉዳይ አደገኛና ተቀባይነት የሌለው ነው ብዬ አምናለሁ። ህፃናት የወንጀል ተጠያቂነት የለባቸውም ብላችሁ ካምናችሁ ተሳስታችኋል። በሀገራችን የወንጀል ህግ አንድ ህፃን የወንጀል ተጠያቂነት የማይኖርበት እድሜው እስከ 9 ዓመት ብቻ ሲሆን ነው። ከዛ ከ9 ዓመት በላይ ከሆነ የወንጀል ተጠያቂነት ይኖርበታል። በእርግጥ በመደበኛው አካለ መጠን ካደረሱ ሰዎች ጋር እኩል ላይታይ ይችላል። ለህፃናት አጥፎች የሚደረገው እንክብካቤ ቤተሰባዊና ኢኮኖሚያዊ ችግር ለዚህ ወንጀል የዳረጋቸው ምክንያት ተለይቶ የተለያየ የሳይኮሎጂ ሕክምናና እንክብካቤ ይደረግላቸዋል። ነገር ግን ህፃናትን ለወንጀል መጠቀሚያ የሚያደርጉ ሰዎች የወንጀል ተጠያቂነት አለባቸው። ህፃናትን ለወንጀል የሚያነሳሱ ሰዎች፣ ግጥም ጽፈው የሰጧት ሰዎች ባስደረጉት የጥላቻ ንግግር ተጠያቂነት አለባቸው፣ ለህግ መቅረብ አለባቸው። ስለዚህ እንግዲህ ይህን ጉዳይ የተፈጸመበት አካባቢ ያለ ስልጣን ያለው አካል ጉዳዩን አጣርቶ አጥፊዎችን ለህግ እንዲያቀርባቸው እጠይቃለሁ። አመሰግናለሁ። በቃ ይሄ ነው። እንዲህ ሲሆን እንደነበር ነው እንደኖርንበት እንደመጣንበት ተቻችለን ተከባብረን ወደፊት እንቀጥላለን ማለት ነው። 35 የታሸገ ብስኩት ጨርሼ ነው ያችን የ30 ሰከንድ ማስታወቂያ የሰራሁት። ሂፕሆፕ ማን የጀመረው ለሲያምሬ አሁን አንደኛ ነኝ የሚሉ ያው ልብ ለልብ ስለምንተዋወቅ እኔ ሚዲያ ላይ ስወጣ እኔ አንደኛ ነኝ ማለት እንኳን አልፈልግም።
የዘመኑ ክሪስ ብራውን ነበርን በጊዜው። ሂፕ ሆፕ አርቲስቶች ድብድብ መደባደቡ ግድ ነው የሚባል አመለካከት አለ። ድሪል የሚባል አዲስ አዘፋፈን የመጣ ስልት አለ እና ገና ህጻናቶች ጩቤ ይዤ ምን ይዤ ወጋው ምናምን ፈለስ እና አልበሜ በዛ ጊዜ ሲወጣ መሬት መደርመስ የነበረ ነገር ሁኔታ ነበረ። የብዙ ሰው ክራሽ ነክ ራሳችንን ለመሆን ብንሞክር አሁን ልጅ ሚካኤልም ማየት ትችላለሽ። ነጠላውን ጥለቱን ለብሶ አሁን ለሚሰሩት ሂፕ ሆፕ አርቲስቶች ወደዱም ጠሉም እንግዲህ ብዙ መንገድ የጠረግንላቸው ይመስለኛል። ሲያምረኝ ሲንግል ነው ወይስ ወዳጅ ምትይሶ ሲክድሽ አገር ስትራብ አገር ጦርነት ሲገጥማት ሲያምረኝን ህይወት ምን አስተማረች? አርቲስት ነው መከበር አለበት። በሲያምረኝ አይን እንዴት ነው ሶሻል ሚዲያ ባለኝ ኤክስፒሪየንስ ላይቭ ስገባ ኮሜንቱ ሰው አያገቡ ቲክቶክን ለያንግስተርስ ወይ ደግሞ ለአሁኑ ላሉት ጄኔሬሽን ብቻ አድርጎ የሚያስብ ነገር አለ። ለሰው ጥሩ ተምሳሌት ሆነሽ መገኘት አለ። አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ። ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር። በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘርጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ ዕቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታውን ላይ ቀርቦ እና ይኸው 3 ዓመት ሆነው ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቀሃለን አንረሳማ። እኛ የታረከው ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደ ዜጋ። ሌላኛው የወሎ ተርሸሪ ሆስፒታል ነው። ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበረ የፌደራል ኦዲት አንድ ጊዜ። እና እሱን ነገር የታደረሳችሁት በእርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል። እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበርና እሱንም አልረሳነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም በአገሩ? በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። እዚህ ጋር እኔ ማሳሰቢያ መናገር እፈልጋለሁ። አሁን ሰሞኑን የአርቲስቶቹ ጉዳይ እዚህ ምንም ቻናል ላይ ያው እሱ የሚሰራቸውን ቪዲዮዎች እያመጣን ስንወያይ ስንነጋገር ነበር። እውነተኝነታቸውን በደንብ እየተረጋገጠ የመጣበት ነውና ምንድነው ማሳሰቢያ እንደው ፐርሰናል እንዳታረጉት፣ እንደው አርቲስቶቹን የማጥቃት እናንተን የማድረግ አይደለም። ግን እውነቱ እንደዛ ነው። ስለ አንድን አርቲስት ስለምንወደው ብቻ ስለምንከተለው ብቻ በስራው ጎበዝ ስለሆነ ብቻ የሆነ ነገር ሲሰራ ልናግዘው ይገባል። አዎ ያገዝነው ነገር ግን ውጤቱ የት ጋር ደረሰ ብሎ ደግሞ መጠየቅን እንደ ክፋት መታየት የለበትም ባይ ነኝ። ስለዚህ እውነት ነው የት ደረሰ። ይሄ አጭር ትውስታን ያላችሁ ወይንም ሾርት ሜሞሪን ያላችሁ እንደምንባለው ሳይሆን እንደዛ ደግሞ የሌላቸው ደግሞ አሉ። በደንብ የሚያስታውሱ የሚጠይቁ እንደና አዎንታ በርሲሳ አይነት ሰዎች አሉ። ስለዚህ የት ደረሰ ነው እንደተባለ እንደተደረገ ሁላችሁም ታውቃላችሁ። ግን የት ደረሰ? በየጊዜው ስለምንድን ነው ሪፖርት የማይደረገው? እንደዚህ አይነት ፕሮጀክቶች
ከህዝብ ገንዘብ ሲሰበሰብ ይሄን ያህል ጊዜ ያቀደናል ሲባል በመሃል ይሄን ያህል ደርሰናል እንዲደርሰናል ስለምን አይባልምስ? አይፎን 17 ፕሮ ማክስ ጎልደን ኤዲሽን ይህ ከስተመር ያዘዘው አይፎን 17 ፕሮ ማክስ 24 ካራት ወርቅ ገዛው ሰው ይሄን ይመስላል። 24 ካራት ጎልድ ወደ 524 ሺህ ብር አካባቢ ነው። አይፎን ፕሮ ማክስ 300 ሺህ ብር ነው። 70 ይደመር ኦልሞስት 824 ሺህ ብር አካባቢ ነው። ቪትስ በሉት በኪሱ ይዘው የሚዞረው እንዳልኳችሁ ነው። ሴቲንግ ውስጡ ስልክ ውስጥ ምናምን አንድ አይነት ኖርማል 70 ከያዘው ጋር ኖርማል እኮ ነው፣ ግን ስታተስ ነው አይደል? ክላስ መግለጫ ስለሆነ ነው። ይሄ የምትመለከቱት ቪዲዮ በወንዶ ገነት ውስጥ ሴቶች ሱሪ መልበስ የለባቸውም ብለዋል አባቶች ብለው እያሯሯጡ ሴቶቹን ልብሳቸውን ሱሪ የለበሱ ሴቶችን ለማውለቅ ሲሞክሩ ምናምን ነው የምታዩት። በወንዶ ገነት ከተማ ሴቶች ሱሪ ለብሰዋል በሚል ጥቃት ሲፈጽሙ የነበሩ ወደ 16 የሚጠጉ ሰዎች በቁጥጥር ስር መዋላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ፖሊስ ይበል የሚያሰኝ ስራ ሰርቷል። ምክንያቱም ደግሞ የሀገር ሽማግሌዎች ሱሪ እንዳትለብሱ ተብሏል በሚል ሴቶቹን ሱሪያቸውን መቅደድ፣ ሱሪያቸውን ማውለቅ እንዲሁም ደግሞ ሌሎች ጥቃቶች እነዚህ ሴት እህቶቻችን ላይ ሲፈጽሙ ነበር። እነዚህ ወንዶች ታዲያ አሁን ላይ በቁጥጥር ስር ውለዋል። በቁጥርም ወደ 16 እንደሚጠጉ ፖሊስ አሳውቋል። እንደዚህ አይነት የደቦ ጥቃቶችን ታዲያ ሁላችንም ልናወግዝ ይገባል። የወንዶ ገነት ፖሊስም ያደረገው ስራ ይበል የሚያሰኝና የሚያኮራ ነው። አሁን ላይ ታዲያ ድርጊቱ መቆሙን ከስፍራው የሰማሁት መረጃ አሳይቷል። እግዚአብሔር ይስጠኝ እንኳን ተወለድኩ። ህዝቡን በዳዴ ያስሄድኩ ሀናን በዳዴ ያስይጃለሁ። እግዚአብሔር ይስጠኝ። እነሱም ይንበረከካሉ። በፉቅቃ ሄዳቸዋለሁ። እኔ ስንት ዓመት ስለሚለው ሳንለው ይባል እስከ 80 ላይ ገና እስከ 100 ነው የምጠብቀው ይባል። ማን ይፈራል? ገና በድዴ ከዚህ በኋላ በድዴ በቃ ኬክ እንብላ። አመሰግናለሁ። ቁጭ በሉ። አይደለም ከንቱ ነን እኮ በቃ አይደለ? በጣም ነፍሷን የማረው እንግዲህ በትላንትና ዕለት አርፋለች። እንደቀልያው ሻወር ወስዳ ተጣጥባ ልትወጣ ባለችበት ሰዓት ብርድ አለኝ ብላ ነው ወዲያው በቃ ድንገት ያረፈችውን የተባለው። በጣም ያሳዝናል። እንግዲህ 80 ዓመት ኖራለሁ ሁሌ ኖራለሁ እንዲህ ነን ሰዎች አይደል? እንዲህ እንላለን። ዛሬ ነገ ከዚህ ደቂቃ በኋላ ምን እንደሚፈጠር እንኳን አናቅም። ለዚህቹ ነው በቃ ይሄ ሁሉ ትርምስ። የብሩክታዊት ሽመልስ ወንድም ኢዮብ ሽመልስ ምን ገጠመው? በሲዳማ ክልል ያለውን ትክክለኛ ያልሆነውን አስተዳደራዊ ተግባራት እንዲጋለጥ በማድረግ ዙሪያ ከድምፃዊ ቶኪቾና ከሌሎች አርቲስቶች ጋር ሆነው ለማህበረሰቡ ድምፅ በመሆን መልእክቶችን ለጠቅላይ ሚኒስትሩ እንዲደርሱ ሰፊ ሽፋን ሲሰጡም ቆይተዋል። ይሁንና ከትላንት በስቲያ ኢዮብ ሽመልስ በሲዳማ ፖሊስ ቁጥጥር ስር ሊውል መቻሉን ከቤተሰቦቹ ማወቅ ተችሏል። እንግዲህ ሃናን ጣሪቅ ትላንትና ፎቶዎች ለቃለች። ቤቢ ሻወር አይነት የምንለው አይነት ነው። የሶስተኛ ልጇ ይመስለኛል። ያው ጠፍታ ነበረ። ያው በእርግዝና ምክንያት ነው ማለት ነው። አሁን ፎቶ ለቃለች። ትንሽ ከተለመደው ይሄ ተገላልጠው ሆዳቸውን ገልጠው ምናምን የሚያሳዩት ነገር አላል። ከሱ በተሻለ መልኩ አሪፍ የሆኑ ፎቶዎች ለቃለች። እንግዲህ በሰላም ፈጣሪ ገላግልሽ ነው የምለው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።